አንድ መነኩሴ ወደ ገዳሙ አበምኔት በምሬት እንዲህ አለ። አባቴ በዚህ ገዳም ምንም ጸጋ ምንም ትሩፋት የሌለኝ መነኩሴ እኔ ብቻ ነኝ። አባ ገሌኒዮት እንደርሱ የዋህ የለም። አባ ገሌኒዮአቸው እንደርሳቸው ታጋሽ ማን አለ? አባ ገሌኒዮአቸው ለሁሉ ፍቅር አላቸው። እኔ ግን ምንም የለኝም፣ አረባም። አባቴ እባክዎ ይጸልዩልኝ። የኔ ጸጋ የኔ ፍሬ ምንድነው? አለ እያለቀሰ። አበምኔቱም አይዞ ጸልይ ብለው አሰናበቱት። እሱ ከወጣ በኋላ ግን አብሯቸው ላሉት መነኮሳት እንዲህ አሉ። ይህ መነኩሴ በዚህ ገዳም ካሉ ሁሉ ጸጋ ተሰጥቶታል። የወንድሞቹ ኃጢአት አይታየውም፣ ጽድቃቸው ግን በትህትና ሲቆጠር ይውላል። ከዚህ በላይ ምን ጸጋ አለ? ዝም ያልኩት ይህንን ብነግረው ክብሩን አስነሳበታለሁ ብዬ ነው። በአንድ ወቅት ቀላል ህይወትን የሚኖር ያገኘውን የሚበላ በአቅራቢያው ካገኘው ወንዝ የሚጠጣ ከከተማ ዳርቻ ከሚገኘው ጫካ ውስጥ በጸሎት የሚተጋ አንድ ታላቅ መናኝ ነበር። ስለመናኙ ብዙ ይወራ ስለነበር የአገሩ ንጉስ ስለመናኙ ስለሰማ መናኙን በአካል ማግኘት ፈለገ። መናኙ ራሱን አዋርዶ የሚኖር እኝ የማይል ከመሆኑ የተነሳ ንጉሱ በጣም ተደነቀበትና ይሄ ጠባዩ አስገርሞት ከቤተ መቅደስ አብሮት እንዲኖር ለመናኙ ጥሪ ያቀረበለት። መናኙ በደስታ ወደ ቤተ መንግስት የቀረበለትን ጥያቄ ተቀበለ። ንጉሱ መናኙ ግብዣውን ይቀበለው ዘንድ እርሱን ለማሳመን ብዙ ወደክማለ ብሎ አስቦ ስለነበር በመናኙ ፈጣን መልስ ተገርሟል። ንጉሱ ምላሹን ከሰማ በኋላ ለመናኙ መቆያ የሚሆን ከመጠን በላይ ድሎት የበዛበት ምቹና የሚያስደስት ቦታን አዘጋጀለት። መናኙ ለእግዚአብሔር ያለው ፍቅር ሳይጓደል ወደ ቤተ መንግስቱ ከመጣ በኋላ ኑሮውን በአጭር ጊዜ ተላምዶ የቤተ መንግስቱን የምቾት ህይወት ማጣጣም ጀመረ። የተቀዳደደ ልብሱን አውልቆ የከበሩ የቤተ መንግስት አልባሳትን መልበስ፣ የተመረጡ ምግቦችን መብላት፣ ፍጹም የሆነ የምቾት ህይወትን መኖር ጀመረ። በሰዎችም ፊት ራስን የመግዛት አንዳች ምልክት አይታየበትም ነበር። በዚህ ጊዜ ንጉሱ በሚያየው ነገር ስለመናኙ በመጀመሪያ በነበረው ሐሳቤ እንደታለለ እንደተሸወደ መጠርጠር ጀመረ። ቢሆንም ግን ሐሳቡን በልቡ ይዞ ሳይናገር ቆየ። 6 ወራት ሆነ። ሆኖም መናኙ የቅንጦት ህይወቱን ከመኖር ባለፈ አንዳች የተለየ ነገር አይታይበትም። ንጉሱ መናኙን አሁን ባየበት ማንነቱ ከዚህ ቀደም መናኙ ጫካ ውስጥ የማስመሰል ኑሮ እየኖረ ነበር ማለት ነው ብሎ አመነና ሊነጋገረው ፈለገ። ሊነጋገሩ በተገናኙም ጊዜ ንጉሱ በመጀመሪያ ሳገኘ ባየው በምቾት የለሽ ህይወትና ባለ ትንሽ ፍላጎት ተደንቄ ነበር። ያንተ ህይወት ነገሮችን ሁሉ በይፋ ለመተው እንደሚቻል ምሳሌ የሚሆን ነበር። ነገር ግን አሁን የማይብ ነገር መጀመሪያ ካየው በፈጽሞ ተቃራኒ ነው። በቁሳዊ ባለማዊ ደስታ ሁሉ የምትደሰት ሆነ አግኝቻለሁ። ስለዚህ በእኔና ባንተ መካከል ያለው ልዩነት ምንድነው? አለው። መናኙም ይህን ሲሰማ ሳቅና ይህን ጥያቄ እስክጠይቀኝ እየጠበቅኩ ነበር። በቀጣይ ቀን ጠዋት መናኙ ንጉሱ ፊት የቆሸሸ ቡትቱ የተቀዳደደ ልብሱን ለብሰው ቀረበ። ለንጉሱም ወደማይታወቅ ቦታ ሊሄድ ነው፣ መልሱን እንድመልስልህ ከፈለክ አንተም ቤተ መንግስትህን ቤተሰብህንና መንግስትህን ተከተለኝ አለው። ንጉሱም ደነገጠ። ለመናኙም ያንን ማድረግ እንደማልችል አንተም ታውቃለህ አለው። መናኙም ሳቀና አዎ አውቃለሁ፣ እኔና አንተ መካከል ያለው ልዩነት ይሄ ነው። ሁሉንም ደስታና ምቾት በፈለኩ ጊዜ መተው እችላለሁ፣ ምክንያቱም እኔ ከነዚህ ነገሮች ጋር ተጣብቄ ያለው አይደለም። አንተ ግን ከደስታና ከምቾት ጋር ተጣብቀና ተይዘህ ያለው። አሁን ለጥያቄ መልስ እንዳገኘ ተስፋ አደርጋለሁ አለው። ንጉሱ እውነትም መናኙ ታላቅ መሆኑንና በድሎት ውስጥ በቤተ መንግስት ይህን ሁሉ ያደርግ የነበረው እርሱን ለማስተማር እንደሆነ ተረዳ። መናኙም አብሮት እንዲቆይ ለመነው። ነገር ግን መናኙ ከልቡ ወስኖ ስለነበር ሐሳቡን አልለወጠም። መናኙ እንደተናገረው ሊሄድ ሲል ለንጉሱ እንዲህ አለው፣ አስተውል፣ አንተ ያስከው የማይጠቅም ነገር አንተንም ይይዛል። እኔ ግን አንተ በተያዝክበት ስላልተያዝኩኝ የምተወው ልምድ የለብኝም። እኔ ከአምላኬ ጋር ነውና ያለሁት ለዘላለም ነፃ ነኝ አለው። አንድ መነኩሴ ራእይ በማየቱ የበቃ ሆኛለሁ ብሎ ያስብ ነበር።
ከገዳሙ አበምኔትም ጋር ስለ መንፈሳዊ ሕይወታቸው እያነሱ ሲወያዩ አባቴ እኔ ዛሬ በራእይ ዓለምን ሁሉ ኃጢአት ግፍና በደል አየሁ፣ ስለዚህ በቃ ሆኛለሁ ብሎ አጫወታቸው። አበምኔቱም አባ እስቲ በርትተህ ጸልይ ገና ነህ ብለው መለሱለት። እንዲሁም በሌላ ጊዜ ወደ አበምኔቱ ቀርቦ አባቴ አሁንስ በቅቻለሁ፣ ቅዱሳን መላእክት ከሰማይ ሲወጡና ሲወርዱ የሕዝቡንም ኃጢአት ሲያስተሰርዩ አይቻለሁ አላቸው። እሳቸውም አባ ገና ነህ፣ አሁንም በርትተህ ጸልይ ብለው ሸኙት። ይህም መነኩሴ ወደ ዋሻ ገብቶ አብዝቶ ይጾምና ይጸልይ ጀመር። 3 ጊዜ ስላየው ራእይ ለአበምኔቱ እንዲህ ሲል ገለጸላቸው። አባቴ ሆይ ዛሬስ በዓለም ሳለሁ የሰራሁትን ኃጢአት ሁሉ አንድ በአንድ አሳየኝ። የኃጢአቴ ብዛትም ስፍር ቁጥር የለውም፣ ሳልክስም አደርኩ። ኃጢአቴም እጅግ ብዙ ነውና ይቅር ይለኝ ዘንድ ይጸልዩልኝ አላቸው። እርሳቸውም ልጄ ሆይ የበቃው አሁን ነው ብሎ አሰናበቱት።